ወይዘሮ በላይነሽ ትውልድን የማስተማርና ወደ ጥፋት እንዳይገቡ የማድረጉ ስራ ዛሬ የጀመረ አይደለም። ቀደም ሲልም የአካባቢያቸው ልጆች ሲዋሹና ጥፋት ላይ ሲገኙ አሳምነው እያሉ በሚጠሯት አለንጋ ሲቀጡ እንደነበረ ይናገራሉ። አሳምነውማ በድሮ ጊዜ ታችም ሆነ ተላይ ተባቡር መንገድ ጀምሮ እትዬ መጣች ምን ይዛ አሳምነውን ይዛ በቃ ያሳምነው ቅጣት ነበር በሙሉ ዙሪያውን አንድ ሰው ወዲያ ወዲህ ውልፍት የሚል የለም። አሳምነው ተተነሳ ብዙ ጥፋት አላቸው ልጆች እርስ በርሳቸው ይጣላሉ ባልሆነ በሆነ ነገር ደሞ እንዲሁ ያልሆነ ወይ ደሞ ወደ ገንዘብ ወደ ጥፋት ይሄዳሉ። ወደዛ እንዳይሄዱብኝ ያችን አሳምነውን በቃ ሳረግ አላየሁ ምንም አይደለሁ እከሌ ነው ያችን አንድም ሳይቀምስ ራሱ አምኖ ተምሮ ትምህርቱን ይወስዳል። አሁንም ድረስ አሳምነው ተተባለ ያው እና ያሳምነው ግልባጭ ደግሞ ይኸው ሌላ ትምህርት ጀምረን በጎ መንገድ በጎ ፍቃድ እንዲሆንልን እግዚአብሔር ያስጨርሳቸው። እኔንም ለበጎ አድራጎት ለማንቻውም ለዚህ ያደረሰኝ አምላክ ልደት እየታቃለች የልደታም አገልጋይ ነበርኩ። እነዚህ ልጆች በንድፈ ሐሳብ የቀሰሙትን ዕውቀት በዕለት ተዕለት እንቅስቃሴያቸው ተግባራዊ ልምምድ በማድረግ መታዘዝንና ሌሎችንም መልካም ነገሮች እየሰሩ እንደሚገኙና በተጨማሪም ወላጆችም እየተገኙ በጸሎት እንደሚሳተፉ ተገልጿል። ደካማዎችን ቤታቸውን ያጸዳሉ፣ ልብሳቸውን ያጥባሉ፣ የሚያስፈልጋቸው በልጆች አቅም የሚያስፈልገው ነገር ያበረክታሉ። በዓል ከአረጋውያን ጋር ነው የሚውሉት። ከዚህ ባሻገር እንደ መቄዶንያ ሀበሻ አረጋውያን ሰሊሆም እንደገና ደግሞ ናዝሪት ላይ ሴዴቅያስ የሚባል ሀገር በቀል ተቋማትን ከወላጆቻቸው ገንዘብ በመሰብሰብ ያላቸውን ነገር በማጠራቀም ለነዚህ ድርጅቶች ላይ አበርክቶ አድርጓል። ይሄንንም አበርክቶ ማስቀጠል እንዳለብን ወደፊት ባለው ሂደትና እቅዳችን ውስጥ ላይ ይዘነዋል። አንድና ተቃይዛ ስትመጣ ተሸክማ ትሄዳለች። ልጆች ተሯሩጠው ተሽቀዳድመው ተሸክመው ይሄዳሉ። ሁለተኛ ቤተሰብ ላይ ባለው ጫና ቤተሰብን በተለይ አካባቢ ላይ እነዚህ ተፈላጊ ያልሆኑ ነገሮች ላይ የማስገደድ የማስጨነቅን ጀላቲ፣ ቸኮሌት ወዘተ ቤተሰብን ያስጨንቃሉ። እዚህ ቦታ ውስጥ ላይ ግን የለም። የሚበላ ሰው ቅጣት አለ። ቅድም እትዬ ሲናገሩ እንደሰማ ነው ከቀመስናቸው መካከል አሳምነው የምትባል መግረፊያ ያለች። አሁን ደግሞ ለነሱ ጧፍ ነች። ጧፏን በደንብ ይፈሯል። ጧፍ አለ ከተባለ ፍራቻቸው እንዲህ ተብሎ የሚገለጽ አይደለም እና አበርክቶ ለቤተ ክርስቲያንም ይጠቅማል። ያልተማረ ትውልድ ከመያዝ የተማረ ትውልድ መያዝ ጠቀሜታው የጎላ ነው። ሰው ካወቀ ከተረዳ ሌላ ነገር እንኳን ባያግዝ እሱ በራሱ ራሱን ማገዝ የሚችልበትን መስመር ይፈጥርልናል ማለት ነው። ወላጆች አብረን እንማራለን ማለት አንደኛ ልጆች ምን ተምረው እንደመጡ እኛ ነን አይደለም። ምን ስንልካቸው ገና ከመጀመሪያው የመጀመሪያ ቀን የሁሉም ወላጅ ትዝታው ልጅ እዚህ ግቢ ሲመጣ አትብ ይጀምራል። አትብ ከጀመረ ማለት እኔ እናቴ እጄ ልጁ ሳይፈልገውም ነው በቃ መንፈስ ቅዱስም ይሁን የምን ኃይል እንደሆነ አናቅም ቤት ሄዶ ይሏታል። ያቺ ነገር ማለት እዚህ ግቢ እንኳን ባንገኝ ግን ያንን ነገርም እያዳበርን ዛሬ ምን ደረስክ የት ደረስክ እያልን ቀስ በቀስ ወላጆች አብረን የምንማርበት ነው ማለት ነው። አንደኛ ይሄ ነገር አብዛኛው
የዚህ ማህበር 6 ዓመት ቢሆን የተመሰረተ ቢሆንም ከዛ በፊት ግን ወላጅ መሆን ማለት ከዛ በፊት የነበረ ወጣትነትሽ ጨርሰሽ ብዙ ነገር ከሆነ በኋላ ነው ይሄ ነገር ያገኘ ነውና ያ ማድረግ የነበረብን ነገር ሳናረጋቸው የመጣን ግን ቤተክርስቲያናችን እምነታችን እንድናቅ የምናደርግበት ወይም የምንማርበት መንገድ ይሄኛው ነው። ከልጆች ጋር ያለን ግንኙነት በተለይ ደግሞ ለእናቶች የተለየ ነው። ልጅ አጠገብሽ የሚጫወተው በሰጠሹ ልክ ነው ማለት አጠገባቸው ስለ ቤተክርስቲያን የሚማር ተምሮ ከመጡ የሚያወሩትም ስለ ቤተክርስቲያን ነገር ነው። ሌላም ነገር ቢሆን የሚጫወቱት ነገር እዚህ የተማሩትን ስለሆነ ዛሬን አትባውቆ ሄደ ከሳምንት በኋላ ናኩ ተከያሉ እያሉ የሚሄዱት ነገር እናትም እየተማረች በዛ ባሻገር ግን ወላጆች ይማራሉ የሚባለው እንትን አሉ በየጊዜያቶች ግቢ ውስጥ ለልጆች ለዚህ ለገቡ ልጆች እዚህ የሚማሩ ልጆች ቀናቶች አሉ። የጸሎት ፕሮግራም አለ። የጉባኤ የሚዘረጉበት እንትን ወንጌል አለ። በመምህራኖቻቸውም በልጆችም አስተማሪዎችም እንዲሁም በመስራቹ በመጋቢ ኃይለ ገብርኤልም የሚሰጡ ትምህርቶች አሉ። በተለይ ደግሞ በ30 የወላጆች ልዩ ጉባኤ አለ። ወላጆች ማለት የነዚህ የልጆች ወላጅ ሆነው አካባቢው ደግሞ ልጅም ባይኖራቸው ለዚህ ነገር ፍላጎት ያላቸው ልክ እንደ ማህበር ሆኖ የሚያገለግል በየወሩ ግን በ30 ይሄ ነገር አለ። በየጊዜያት በሳምንት ውስጥ ቢያንስ በሳምንት ለምሳሌ በ7 የስላሴ ቀን ልዩ ጸሎት አለ። በ15 የቂርቆስ ቀን እንደዚሁ ጸሎት አለ። በ25 በ12 እነዚህ የተለዩ ጸሎቶች አሉ። ወላጅ የሚገኝባቸው ናቸው ማለት ነው። ወላጆች ከልጆቻቸው ጋር አብሮ ጸሎት አድርጎ የሚጠይቁበት ነው ማለት ነው። መጋቢ ሃይማኖት ማን ያውቃል በጋሻውን በዚህ መልኩ ልጆች ላይ ሃይማኖትንና ስነ ምግባርን የማስተማሩ ስራ ቀጣይነቱን በተመለከተ ጠይቀናቸዋል። የማህበሩ ዓላማ መጀመሪያ እድሜያቸው አናሳ የሆኑ ሰዎችን በሃይማኖት እንዲጸኑ ወይም ደግሞ የሃይማኖት ትምህርት እንዲያውቁ አፋቸውን በሃይማኖት ትምህርት እንዲፈቱ ማድረግ ነው ዓላማው። ይሄ ማለት የሚወለድ ትውልድ ካለ ማህበሩም አለ ማለት ነው። ቀጣይነት አለው ማለት ነው። ሁለተኛ ወላጆችን ወደ አንድ መስመር ውስጥ ማስገባት። አብዛኛው ማህበረሰብ ይሄ በስጋዊ ያለ የማህበራዊ ኑሮን በማሰብ ቤተክርስቲያን ላይ ሊደረጉ የሚገባቸውን መፈጸም የሚገባቸውን ስርዓቶችና ተግባሮች አይፈጽሙም። አብዛኛው ኦርቶዶክስ ተዋሕዶ ቤተክርስቲያን ልጅ በብዛት ማለት ይቻላል ሰንበት ላይ ተኝቶ ነው የሚታየው ወይም ደግሞ ሰንበት ላይ እንደ መፍት ተደርጎ ስራዎች በመስራት ነው የሚያሳልፉት። ይህንን አስተሳሰብ ትተን በአካባቢያችን ያሉ ወላጆች ልጆቻቸው የሚቀምሱትን እንደ ማህበር የምናደርገው አለ። በአመት 6 ጊዜ ቁርባን ይቆርባሉ። ቤተሰብ በግል እንደሚያቆርበው ሁሉ እኛ ደግሞ እንደ ማህበር ህፃን፣ ወጣት፣ ማዕከላውያን ተብሎ በአጠቃላይ ደብራት ይሄድን ቁርባን ቆርበን የምንመጣበት መርሃ ግብር አለ። ስንቆርብ ራሱን የቻለ መርሃ ግብሮች ስላሉት ማለት ነው። ይሄንን አካሄድና ይሄንን መንገድ በልጆች ብቻ የተጀመረው የስጋው ደግሞ መቀበል ሂደትን ወደ ወላጆችም ማስፋፋት እንፈልጋለን። ይሄ አገልግሎት በየአቅጣጫው በተለይ መምህራነ ወንጌል ይህን ድምጽ የሚሰሙ ሁሉ በየሰፈራቸው አሁን እንደዚህ ስለተደራጀ አይደለም። ዛሬ 76 ለማለት 2 ብለን የጀመርነውና ዛሬ ግቢ ለማግኘት የጀመርነው ትንሽዬ ቤት ውስጥ ነውና የራሳችን ቤት ውስጥ ነውና እንዲሰፊ የሆነ አገልግሎቶችን ለማገልገል ግድ ቆራጥ የሆነ መምህርና ቆራጥ የሆነ አገልጋይ ያስፈልገናል። ይሄን የሚሰሙ ሰዎች ማለት ነው። በትንሽ ተጀምሮ ትልቅ ቦታ ላይ ይደርሳል ብዬ አስባለሁ። ነገ ከነገ ወዲያ ላይ በእርግጠኛ ሆኜ የምናገረው ትንሽ መናበብ ስላለብን ከወላጆች ጋር ቀጣይ የሚወሰዱ ኃላፊነቶች ላይ ጥንቃቄ ስለሚወሰድበት መወሰድም ስላለበት ነው እንጂ በትንሹ 8 ዲያቆናት እግዚአብሔር ቢረዳን በዚህ ዓመት ውስጥ ላይ ከ1 ጀምሮ እስከ 8 ዲያቆናት ይወጣሉ ብለን እናስባለን። መልካ ማርያም እየደረሱ አሉ፣ መልካ ኢየሱስ እየደረሱ አሉ፣ ዜማ ላይ የገቡ አሉ፣ ቆጠራ ላይ የገቡ አሉ፣ ንባብ ላይ ያሉ ልጆች ስላሉ እርግጠኛ ሆኜ የምናገረው አበው ሊቃነ ጳጳሳትን በተወሰነ መልክ ከጎናችን ሆኖ ምክረ ሀሳብ የሚሰጡን አባቶች አሉ። እዚህ መንደር ድረስ በመምጣት ቡራኪያቸውን የሰጡን አባቶች ጳጳሳት አሉ። ከዚህም ባሻገር መምህራን በምናደርጋቸው ጉባኤዎች ላይ የቤተ ክርስቲያን አስተዳዳሪዎች በተለያዩ አቅጣጫዎች ያሉ መምህራነ ወንጌል ዘማሪያን እየተገኙ ጉባኤውን እያገለገሉ ነው ያለው። ስለዚህ አገልግሎት በዚህ ዓመት ውስጥ ላይ እስከ 6
እስከ 8 ከዛም በታች ሊሆን ይችላል። የምናየው ነገር ስላለ ነው። ከቤተሰብ ጋር ትስስር መኖር መቻል አለበት። እነዚህ ዲያቆናትን ካበቃን በኋላ ቀጥታ የምናደርገው ቀድሞ እንደምናደርጋቸው ሲያድጉ እንደላክናቸው እንደዚህ ነው። ወደ ቤተ ክርስቲያን አሳልፈን እንሰጣለን እና እግዚአብሔር ቢወድና ቢፈቅድ ቢረዳን ይሄኛውን አገልግሎት በተሻለ መልክ ማለት ነው። አሁን ሲማሩ ልጆች ብዙ ያልተመቸላቸው ነገር አለ። ለምሳሌ ግቢ ተሰጥቶናል። ግቢው ከግቢም በላይ ነው። አንዳንድ ጊዜ ፀሐይ ይኖራል። ሁለተኛ ለልጆች ምቹ የሚያደርጋቸው መቀመጫዎች፣ ወንበር ያስፈልጋቸዋል። መጠለያ ዳስ ነገር ያስፈልጋቸዋል። እነዚህ ነገሮች ላይ ወደፊት በተሻለ መልክና ትምህርቱን በተጠና መልክ በጣም ከፍ ባለ መልክ ማለት ነው። ልጆች በተፈጥሯቸው ይረሳሉ፣ ይዘነጋሉ። እንዳይረሱ የምናደርግበትንና ይሄ በዓለማዊም ስፖርት የሚጫወቱበትን የጥናት ጊዜ ያላቸው ለምሳሌ ጳጉሜ ስትመጣ 5ቷ ቀን ትከፈላለች። የመጀመሪያው 1 ቀን አካባቢው የማጽዳት ካልን አካባቢ ስናጸዳ ማህበሩ መንገድ ላይ ወድቀው የነበሩ በኮቪድ ጊዜ አንድ እናት ነበሩ። እሞይ ናቸው። ቤተሰብ የላቸውም፣ ዘመድ የላቸውም። መንገድ ላይ ወድቀው ማህበሩ አግኝቷቸው በቤት ውስጥ ላይ በማስጠለል ቤት ተከራይቶላቸው በየወሩ አስቤዛ እየሸመተላቸው እስካሳለፍነው 2017 ዓመተ ምህረት መጨረሻ ድረስ እኝንና ሲንከባከብ ቆይቷል። ከዛ በኋላ ላይ ግን አቅም እየደከመ ሲመጣ እንደገና ደግሞ የእናታችንም የሞህይም ፍላጎታቸው ብቻቸው መቀመጣቸው እየከበደ ሲመጣ ወደ መቄዶንያ ተቋም ውስጥ ላይ አስገብተናቸዋል። በዚህ አሁን ባሳለፍነው 2018 ዓመተ ምህረት መስከረም ጥቅምት አካባቢ ላይ እንዲገቡ አድርገናቸዋል ማለት ነው። የልጅነት አምላክ ወዴት አለ? የልጅ መሰረቱ ወላጅ ነው። በመሆኑም እነዚህ ታዳጊዎች የተማሩትን ተግባራዊ እንዲያደርጉ ወላጆች ክትትል እያደረጉ እንደሚገኙ ተናግረዋል። እዚህ አካባቢ መጥቶ እንዲማር ስናስብ ልጅ የምንጠብቀው ነገር አለ። መጥቶ ይዞልን የሚሄደው ነገር ስላለ በመጀመሪያ ምን ተማርክ የመጀመሪያው ነገር ነው። ተምሮ ያን ነገር ደግሞ እንዴት ተግባራዊ እንዲያደርገው ለምሳሌ መጋቢ በስነ ምግባርም በምንም በሁሉም ነገር በአብነት ትምህርቱም ሲያስተምራቸው ስነ ምግባር ምንድነው ወላጅ ከወላጅ ምንድነው የሚጠበቀው ነገር ያለው ነገር ቀድሞም ለልጆቹም ያስረዳቸዋል። የተማራችሁት ነገር ለምሳሌ ህፃናት ከጠዋት ሲነሱ ወይም ደግሞ ማታ ሲተኙ አመስግነው እንዲተኙ አመስግነው የሚተኙት በምንድነው ወይ ጠዋት ሲነሱ ጸሎት የሚያደርጉት ከጀመሯት ከአትብ እስከደረሳችሁበት ድረስ ወደ ትምህርት ቤታችሁ ስትሄዱ ጸሎት አድርጋችሁ ሄዱ የሚል ነገር አለ ማለት ነው። እኛም ወላጆች ያቺን ነገር እንቆጣጠራታለን ማለት ነው። ይሄ ነገር ቀድሞም ለወላጅም ነው እንትን የሚደረገው። ይሄ ነገር ማድረግ አለ ማድረጉ ገለጻ ማድረግ አለበት ወላጅ ለማህበሩ መጥቶ መግለጽ ልጆቹን እንደዚህ ትከታተላላችሁ። ምክንያቱም የአንድ ሰው ማስተማር ብቻ አንዳንድ ልጅ በደንብ ይቀበላል፣ አንዳንድ ልጅ ደግሞ እንትን ይፈልጋል፣ ክትትል ይፈልጋል። ስለዚህ ያ ስለሆነ የምናደርገው አስተዋጽኦ ልጆችን እንትን በማለት መልኩ በመቆጣጠር በኩል ያንን እናደርጋለን። ሌላኛው ልጆች መምህራኖች እንትን ይላሉ ማለት ሁሌ አንድ ሰው ሊያስተምራቸው አይችልም። ያው መምህራን አባቶች እንትን ይባላል በኮሚቴዎች በተወሰነ በአቅም ባለው የተለያዩ የክፍያ ሽፋኖች እናደርጋለን ማለት ነው። እገዛዎችን እናደርጋለን ተከፍሏቸው ስለሆነ ከሁሉም ከማህበሩ ከወላጆች እንዲሁም የተለዩ ደግሞ ኮሚቴዎች የሚባሉ አሉ በመልካም ፈቃድ ማለት ነው። ያው ትምህርቱን ከመፈለግ ልጆችን እንዲያስተምሩ ያለንን ያክል አስተዋጽኦ እናደርጋለን በገንዘብም ማለት ነው። ያንን ያደረግን በአካባቢ ጽዳት ይሳተፋል። ልጆቹን አስተባብሮ ጽዳት በቤት ብቻ ሳይሆን አካባቢ ላይ ራሱ ተጽዕኖ መፍጠር እንደሚቻል አካባቢያቸውን ጽዱ ማድረግ እንደሚገባቸው እሱን ሁሉ አለ። እንዲህ አይነት ተሞክሮ አለ። በተለያየ ጊዜ እሑድ ላይ ቅዳሜ ላይ የጽዳት በዓል አለው ይሄ ማህበር። ልጆቹ እንዲህ አይነት ቆሻሻን ማጽዳት ማለት ያልተፈለገን ነገር ማንሳት ጥሩ ነገር ጥሩ እይታ እንዲኖር ማስቻል ማለት ነው። ስለዚህ በልጆች አስተሳሰብ ላይም እንደዚህ መነሳት ያለበት መወገድ ያለበት ያልተገባ ባህሪ እነዚህም ከመንገዳቸው ከተስፋቸው የሚያሰናክሉ ስለሆኑ እሱን ደግሞ የማስራ ነው የዚህ ማህበር ስራ ነው። እሱን ደግሞ የማጽዳት ስራ ይሰራል።
ስለዚህ በዚህ ውስጥ በመሳተፌ በጣም ትልቅ ኃላፊነት ሰፈር ላይ ተወልዶ እንዳደገ ሰው አትሊስት ያለንን በደረስንበት ልክ አበርክቶ ማድረግ እንደ ዜጋም ግዴታችንም ነው። እንደ ተወልዶ እንዳደገ ደግሞ የማህበረሰቡ አካል ደግሞ አትሊስት በትንሹም ቢሆን አስተዋጽኦ እያደረግን ነው ብዬ አስባለሁ። ነገ ከነገ ወዲያ ለቤተ ክርስቲያን ተተኪ ትፈልጋለች። ትውልዱ አሁን ባለው ወቅታዊ ነገሮች ላይ በተለይ በእነዚህ በሞባይል የሚደረጉ እንቅስቃሴዎችን የማየታቸውና የመመልከታቸው ጉዳት ያለው ከፍተኛ እንደሆነ በጥናትም የተረጋገጠ ነው። አንደኛ ለዓይናቸው፣ ሁለተኛ ለአእምሯቸው፣ ሶስተኛ የሚሰንቁት ስንቅ ማለት ሳይሰሩ ገንዘብ ማፈስ ይፈልጋሉ። በሁለት ብር እንደዚህ ሚሊዮን ታገኛለህ እንደዚህ ታገኛለህ ሲባል እነሱ ቀጥታ እዛ ጋ ነው ጨዋታ የሚጫወቱት ማለት ነው። ይሄንን ነጥለን መውሰድ ቀላል ነገር አይደለም። ይሄ በየአቅጣጫው ቢጓዝ በየአቅጣጫው ክንፍ ቢዘረጋ ራሱን የቻለ አቅም አለው፣ ጉልበት አለው። ታላላቅ ሲያዩ እግር ስመው ነው የሚቀመጡት። እነዚህ እግር ያጥባሉ። ያው ወላጆች የመጀመሪያ ጊዜዎች ላይ ቅጣት አለው። እግር ያላጠበ ይገረፋል በጧፍ። ስለዚህ በግድ ሄደው የታጠበን እግር ደግሞ ያጥቡ ነበር። ወላጆች ልጆቻቸው ትንንሽ ልጆች ስለሆኑ እንዲያጥቡ አይፈልጉም። እኛ የፈለግነው ምንድነው? መታዘዝ የሚለውን ነገር ማሳየት ነው እንዲለማመዱ እና ከወላጆች ጋር ግንኙነት አለን። የሆነ ጥፋት ሲያጠፉ ቀጥታ ስልክ ነው የሚደውሉት። ያችን ስልክ ስንገናኝ በስልክ ስናወራ የያዙትን ነገር እንኳን ያስቀምጣሉ። እና እዚህ አካባቢ ላይ ትላንት ከምንመለከተው በተለየ መልክ ተለውጧል። በብዙ ልክ ነው። ዓላማችን ይሄ ብቻ አይደለም። አካባቢ ላይ ወጣቶች አሉ፣ ኦርቶዶክሳውያን ወጣቶች ማለት ነው። ኦርቶዶክሳውያን ምእመናን አሉ። እነዚህ ሁሉ በአጠቃላይ ደረጃዎች ላይ ድምፀ እግዚአብሔር የሚሰሙበትን በአጋጣሚ ነው፣ በምክንያት በሁኔታዎች ላይ ላይመች ይችላል። ብዙ ነገሮች ለዓለም ብዙ ውጥር የሚያደርገን ነገር አለ። በዛች ግን ትንሽ የተወሰነም ነገሮች ላይ ስራ መስራት የሚቻሉበት ነው። ከዚህ ባሻገር የአስኳላ ትምህርት በሚሰጥበት ሂደቶች ላይ የእውነት ለመናገር የቦታ ችግር አለ። ቅድም ወንድማችን አንደርጋቸው ነጋሽ እንደተናገረ የራሱን ቤት አስተካክሎ ሲሚንቶ አድርጎ ልጆች እንዲቀመጡ እንደዚህ ኮሪደር ሰርቶላቸው እንዲማሩ እያደረገ ነው፣ እንዲያጠኑ እያደረገ እያገዛቸው ነው። ልክ እንደዚህ አይነት ደረጃዎች ላይ እንዲኖር የአካባቢው ቀበሌው ማህበረሰብ እንደውም ደግሞ በዚህ ይመለከተናል፣ ያገባናል፣ የትውልዱ ጉዳይ ያሳስበናል የሚሉ ሰዎች ትንሽ ቦታ ነው ያላቸውን ቢሰጡን ማለት እንድንወስደው አይደለም። ትንሽ ግቢ ያለኝ ነው እናስተምሩበት ቢባል በተለይ ወረዳውም ደግሞ ተመልክቶ እነዚህ የማጠናከሪያ ትምህርት ክረምት ላይ በስፋት ነው የሚሰጠው። ክረምት የተለየ ነው። በተለይ አቅመ ደካሞች ስለሆኑ እነሱ ማገዝ ግድ ያስፈልጋልና እነዚህ ትንሽ ቦታዎች ላይ ካሉ እነዛ ቦታዎች ላይ እገዛ ቢያደርግልን የሚል ስሜት አለ። የህፃናቶች ወላጆች ለልጆቻቸው በተደረገው መልካም ተግባር ወይዘሮ በላይነሽንና መጋቢ ሃይማኖት ማን ያውቃልን አመስግነዋል። እንደ መምህራችን ልጅ ሳይኖረው ለኛ ልጆች ዋጋ ከፍሏል። ጊዜ ሰጥቶ ሳይበላ መጥቶ ከብዙ ድካም መጥቶ ለልጆቻቸው ልጆቼ እንዴት ሆኑ እንዴት ዋሉ ስነ ምግባር ያለው ልጅ ትውልድ ሰፈሬ ላይ አፍርቼ ማለፍ እፈልጋለሁ ብሎ ልጆቻችንን ከማስተማሩ አንግል በጣም በቃ ሊደነቅ ሊበረታታ ሊመሰገን የሚገባ መምህራችን ነው። አብዝቶ እድሜ ይስጥልን እንላለን። እኛም እኔ ሁሌ ነው የምለው ደግሜ እለዋለሁ። እኔ ትውልድ ላይ ይሄ ነገር አለመኖሬ በጣም ስለሚቆጨኝ ዛሬ ላይ ደግሞ የኔ ልጆች ላይ ይህን ታሪክ በማየቴ ደስተኛ ነኝ። አሁንም ለሱ እድሜ ይስጥልን ያቆይልን እላለሁ። እናታችን እንደ ሰፈር ቦታ እንደማጣታችን ግቢያቸውን ብቻ ሳይሆን ቤታቸውን ዝናብ ሲዘንብብን ግቡ ኑ ልጆቼ እዚህ ይማሩ፣ የልጆቼ ድምፅ የወፍ ድምፅ ነው እኔን ያስደስተኛል ብለው እስከ መስማት ድረስ ሲጠፉ ልጆቼ ለምን ጠፉ ምን ሆነው ነው ማን አስከፋቸው ብለው እስከ መጠየቅ ድረስ የሚደርሱ እናታችን ናቸው። የሰፈራችን አድባር ናቸው። እድሜ ይስጥልን፣ እሳቸውን ያኑርልን ከነ ሙሉ ቤተሰቦቻቸው እግዚአብሔር ያክብርልን። ሁሉንም እናመሰግናለን። የዚህ የሁለቱ አስተዋጽኦ በጣም ትልቅ አስተዋጽኦ ነው። ማስተማር እችላለሁ። ልጆችን በስነ ምግባርም በሃይማኖታቸውም እንዲያውቁ የተለየ አስተዋጽኦ አደርጋለሁ የሚል ብዙ ሰው ሊኖር ይችላል እና ያንን ግን ገፍቶ የሚወጣ ሰው የለም። በውስጣቸው ይዞ
እንትን የሚሉ አለ። መጋቢ ኃይለ ገብርኤል ግን ይህንን ሲያደርጉ ተቀብሎ ደግሞ ቦታ ይፈልጋል። ልጆች ናቸው። ወይዘሮ በላይነሽ ደግሞ የሚያደርጉት አስተዋጽኦ በዚህ ቦታ አስተምር ችግር የለውም የሚል ፈቃዳቸው ሲሰጡ ትልቅ ነገር ነው። የሚሰጥም የሚቀበልም ያለበት ቦታ መገኘት ትልቅ ነገር ነው። አንደኛ አቅም ኖሮ ማስተማር አቅም ኖሮም ቦታ ማጣት ቦታ ላይኖር ይችላል። ግን ይሄንን በቀናነት የኔም ልጆች ናቸው ብሎ መፍቀዳቸው ትልቅ አስተዋጽኦ አለው። ሁለት ከልጆች አልባሌ ቦታ የሚባለው ነገር ብቻ ሳይሆን እዚህ አካባቢ ውጪ ቆሞ መታይ ህፃን ላይኖር ይችላል። እዚህ የሚማር ማለት ነው። ከትምህርት በኋላ ልጅ እንደፈለግሽ ኳስ ሲራገጥ ምን ሲል ማለት ከሚገባው ነገር በላይ የሚሄድ ልጅ አታገኝም። ከስነ ምግባሩ የወረደ ህፃን ልጅ አይገኝም ማለት ነው። ይሄ ከስር መሰረቱ የነሱ ፍቃድ መገኘቱ ነው። ሁለት ደግሞ ሁለቱም የየራሳቸው እንትን ኖሮት የማያካፍል ሰው አለ። ግን የሱ የእውቀቱ የነሱ የሳቸው ደግሞ የቦታቸው መፍቀድ ትልቅ አስተዋጽኦ አድርጎልናል ማለት ነው። ሁለት ደግሞ ስነ ምግባርም የብዙ ነገሮች አስተዋጽኦ አለው። እነሱንም በዚህ አጋጣሚ እግዚአብሔር ጨምሮ ጨማምሮ ይስጣቸው፣ እድሜያቸውን ያቆይልን ነው የምንለው። የተለያዩ ነገሮች በመተባበር ሃይማኖታቸውን በተገቢው የሚያውቁ አማኞችን ቁጥር ለመጨመር ሁሉም ሊሰራ እንደሚገባ ተገልጿል። በትክክል ይሄን ላጤነ ሰው ይሄን አለመደገፍ አይቻልም። እንደ አይነት ሀሳብ ለምን ቢባል ትውልድ ላይ ነው የሚሰራው። ትውልድ ህፃናት ናቸው። ልጆች የቤተሰብ ጌጥ ናቸው። የቤተሰብ ጸጋ ናቸው። የነገ ተስፋ ያላቸው ናቸው። ሀገር የምትፈልጋቸው ናቸው። ነገ ሀገርን በተተኪነት የሚያስቀጥሉ ዜጎች ናቸው። ስለዚህ እነሱም በጠዋቱ በማለዳ ገና በዚህ በትንሽ እድሜያቸው እነሱን መደገፍና ማገዝ የየትኛውም ህብረተሰብ ግዴታ ነው። ስለዚህ ልጅ የቤተሰብ ጸጋ ነው፣ ለሀገር ይጠቅማል፣ ጌጥ ናቸው ካልን ይህን በትክክል መንከባከብ መደገፍ ይጠይቃል። እሱ ደግሞ ከየት ይጀምራል? አካባቢ ላይ ተወልደን ካደግንበት አካባቢ ላይ ወደ ውስጥ ወደ ራስ መመልከት ይጠይቃል። ስለዚህ በዚህ ረገድ ደግሞ ትልቅ ልብ ያለው ሰው ተገኝቷል። እሱ የተወሰነ መንገድ ከሄደ እሱን አለማገዝ አይቻልም። ስለዚህ ለዚህ ነው ይሄን አለማገዝ አይቻልም። በቃ ይሄ ቅልብ መታገዝ አለበት። በሱ ውስጥ ብዙ ተስፋዎች አሉ፣ ብዙ ህፃናት አሉ፣ የነገ ህይወታቸውን የሚያለመልሙ፣ ለቤተሰብ ተስፋ የሚሆኑ፣ ለሀገር ተረካቢ የሚሆኑ። እሱን ግን በጊዜ ነው መስራት የሚጠይቀው። ስለዚህ ከዚህ ሀሳብ የቆመ ሰው ስለሆነ እናታችንም ወይዘሮ በላይነሽም ግቢያቸውን ሰጥተው ይሄን ቅልብ ተመልክተው ማገዝ ስለፈለጉ ይሄ ትልቅ ነገር ነው። ስለዚህ እሳቸው በዚህ ደረጃ ከደገፉ ሌሎቻችንም ይሄኛውን ትልቅ ሀሳብ ማስቀጠል ይገባናል። ስለዚህ ከጎኑ መቆም፣ ሌሎችም ደግሞ ይሄ ሀሳብ እንዲጋባባቸውና ትውልድ እንዲቀጣጠል ያስፈልጋል። እንደ ማህበራችን የሚደግፉ እንደ ኮሚቴው ነው ዋጋ እየከፈለ ልጆቻችንን እያስተማረን ያለ ነው። እንደ ወላጅ ካለን እየወሰድን ነው የምናስተምረውና ማህበራችን ድጋፍ ያስፈልገዋል። መምህራን ያስፈልጉታል። በአቅማችን እኛ እየጣርን ነው እንደ ወላጅ። እንደ ግለሰብ እንደ ተቋም ደግሞ አይዟችሁ በርቱ የሚለን ሰው ያስፈልገናል። ግን እስካሁን አብረውን ለሚሆኑ ለሚደግፉን፣ ጥሩ በርቱ ለሚሉን ሁሉ እግዚአብሔር ያክብርልን ማለት ፈልጋለሁ። አመሰግናለሁ። የተከበራችሁ አድማጭ ተመልካቾቻችን፣ ያለበጎ ሕሊና መመላለስ መሪ በሌለው መርከብ በባህር ላይ እንደመጓዝ ነው። መሪ የሌለው መርከብ በውስጡ ያሳፈራቸውን ሰዎችና ንብረታቸውንም ይዞ በባህር እንደሚሰጥም ሁሉ በጎ ሕሊናን ሳይዝ በዚህ ዓለም ለሚመላለስ ሰውም ራሱንም በዙሪያ ያሉትንም ሰዎች በክፉ ነገር ተሸንፎ በክፋት ይሰጥማል። በመሆኑም በጎነትን የዘውትር ተግባራችን እናድርግ እያል በሁለት ክፍል ወደ እናንተ ያደረስነው ፕሮግራማችን በዚህ ተጠናቋል። ሳምንት በሌላ ዝግጅት እስከምንገናኝ በቀጣዩ መልእክት እንሰናበታለን። ጤና ይስጥልን። ትምህርት እንዲወስዱ ሌላው ደግሞ ይሄንን ተከትሎ
ሌላውም ሰፈር ሲከታተል ጥሩ አመል ይሆናል፣ ጥሩ ባህሪ ይሆናል፣ ጥሩ መንገድ ይሆናል። ይሄ ተሞክሮ ሌላ ሰፈር ቢሄድ እንዳልኩሽ እንደ ሀገር ጥቅም አለው። እንደ ሀገር ስርዓት አላቸው። እንደ ቤተክርስቲያናችን ያለባትን ግፊት ለመቋቋምም ይችላሉ። አለን ቤተክርስቲያናችን፣ እኛ አለንልሽ። ካህናት አባቶቻችን ሲደክሙ እኛ አለንላቸው አባቶቻችን ብሎ መደገፍ ቀላል ነገር አይደለምና እንደ ቤተክርስቲያን ድጋፍ ይሆናሉ። እንደ ሀገርም ሰላም ይሆናሉ። የተማረ ኃይል ይኖረናል። ከእንደዛ አንግል በየሰፈሩ ቢኖር እንደዚህ አይነት እውቀት ያለው ሰው እንደዚህ አይነት አሁን በአንድ በሁለት በሶስት በአራት ሰው ቤት ውስጥ በአንድ ግለሰብ በገዛ ቤቱ መጀመሩ ዛሬ እዚህ ላይ መድረስ ከቻለን እነዛም ሰዎች ይህንን ቢያደርጉ ነገ የተሻለ ነገር እንደሚሰሩ እንደሚኖራቸው እኛ ማስተማሪያ ነንና በየሰፈሩ ቢኖር ለሰፈርም ለወላጅም ለሀገርም ለብዙ ነገር ጠቀሜታ አለው እና ቢያደርጉት ደስ ይለናል። በጎ ሀሳቦችና መልካም ነገሮች በየአቅጣጫው ይህንን ሚዲያ የሚከታተል ሁሉ የበኩሉን ስራ መስራት ቢጀምር አሁን ባለው ሂደቶች ላይ ቤተክርስቲያን እንደ ቀድሞ በየገዳማቱ አድባራቱ የአብነት ትምህርት የማስተማሩ ሂደቶች ላይ እምብዛም አይደለም። እምብዛም ያለውበት ከብዙ መንገዶች አንፃር ነው። ፍሰቱና ፍልሰቱ ወደ ከተማ እየሆነ ስለሆነ በተለይ ከተማ ላይ ያለን መምህራን ባለን አቅም ያለ ችሎታችን አይደለም ባለን አቅም ሙከራዎች ብናደርግ ነገ ከነገ ወዲያ ላይ ትንሿን ቤተክርስቲያን ከመንደር መስርተን ወደ ትልቁ ቤተክርስቲያን ግባት መስጠት እንችላለን። ከዚህ ባሻገር ይሄንን መንፈሳዊ አገልግሎት ስናገለግል ካጠገባችን ጋር ያልተለዩትን ጳጳሳትን፣ መምህራን ወንጌልን፣ ዘማሪያንን እንዲሁም ደግሞ የአካባቢ ማህበረሰብ ልጆቻቸው እንኳን ባይኖር ተላለፈ የምንፈልገው እንደዚህ አይነት ተግባራት በየቦታው ቢኖሩ አብዛኛው እኛ የምናውቃቸው ሰዎች ልጆቻችንን አይቶ ከሩቅ የሆኑት ምን አለበት ልክ እንደ ኮሌጅ ወይም ልክ እንደ ትምህርት ቤት ቅርንጫፍ ቢኖረው የሚል አይነት ነው። ይሄ ማለት ሰው ልጁን ማስተማር ይፈልጋል፣ ግን የሚያስተምርለት የለም፣ ቦታ የለውም። ያ ማለት ሁሉም ብዙ ቦታ ካህናት አሉ፣ ብዙ ቦታ ዲያቆናት አሉ። ያን ማለት ልጆች የሚማሩ ልጆችም አሉ። ያው ትውልድ ነው። ስለዚህ ትውልድ የምታስቀጥዩ ደግሞ ከስር ሁለትም ሶስትም ልጅ ሆኖ ነው መጀመር የሚቻለው ማለት ነው። ስለዚህ ሁሉም አስተዋጽኦ ምክንያቱም ኢትዮጵያ ምን ደረጃ ላይ እንዳለች እናውቃለን። ትላንት ምን ደረጃ እንደነበረች ይታወቃል። ያንን ማስቀጠል የሚቻለው አንድና አንድ ሃይማኖታቸውን ሲያውቁ ኦርቶዶክስን ሲያውቋት ነው። ስለዚህ አንድ መሆን የትላንት የተማረውን እንትኖችን ማለት አባቶችን ዲያቆናትን ይሄ ነገር እንዲያስቀጥሉ ማድረግ በየቦታው ማለት ነው። እና እንደነዚህ አይነት ነገሮች አንዳንዴ በስጋት ውስጥ መቆየት የለበትም። የተለየ ድጋፍ ያሻዋል ማለት ነው። የገንዘብም አንዳንዴ ቦታዎችም ከማጣት ሊሆን ይችላል። እነዚህ ነገሮች ግን ቤተክርስቲያናችን ራሷ ሁሉም ቤተክርስቲያን ለምን አልመጣም ሳይሆን ምን ተግዳሮቶች አሉ የሚለው ነገር ልታውቀው ይገባል ማለት ነው። ከቦታ ለምሳሌ ህፃናትን ከልጅነታቸው እንዳትልኪ የሚያደርግሽ የመንገድ ከተማ ላይ ሲሆን መንገድ ያለማወቅ ብቻቸውን ላለመላክ። ስለዚህ ያን ነገሮች መቀረፍ መቻል ለሁሉም የስነ ምግባሩም ሀገራችንም የተሻለ ለውጥ የስነ ምግባር ለውጥ እንዲኖር ይሄን መደረግ አለበት ብዬ አስባለሁ። ሁሉም ሊያስብበት፣ ሁሉም ደግሞ እንደ አንድ ትምህርት ሊወስደው ይገባል ባይ ነኝ። ልጆች እድገት ለኛም ጠቃሚ ነው። ነገ ስንወጣ ስንገባ እንቅፋት እንዳይኖርን ያደርጋል በማለት በገንዘባቸው እውቀታቸው የሚራዱትን ሁሉ በአጠቃላይ በተለይ ደግሞ ኮሚቴ ሆነው ጊዜያቸውን በመስጠት የቤተሰብ ስራ ያለባቸው ልጆች የማሳደግ ድርሻ ያለባቸው ያንን ሁሉ መስዋዕት አድርገው እየመጡ የሚያገለግሉትን ወላጆቻቸውን እድሜ ከጤና ያደለልኝ ነው የምለው። በተለይ ደግሞ እንደ ሀገር እንደ ቤተ ክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሚዲያ ይህንን መርሃ ግብር እንዲዘረጋ ፈልፍሎ ተመልክቶ አይቶ እሱ በተረዳበት ልክ ላይ ይህንን ጉባኤ አንድ የቤተ ክርስቲያን አካል ነው በማለት ለዚህ ለቀረጻ ወደዚህ በመምጣታቸው እንደው በሕፃን ቂርቆስ በእናቱ ቅድስት ኢየሉጣና ይልቁን በደብራችን በልደታ ለማርያም በእግዚአብሔር ስም ምስጋናችን ላቅ ያለ ነው። እናመሰግናችኋለን።
ቃልየ አጽም እግዚኦ ወለቡ ጽራህየ ቃልየ አጽም እግዚኦ ወለቡ ጽራህየ ይተአምን ምንተ ኢትዮጵያ ሳይዳ እስመ ልሳነ ግዕዝ አሐዘት ላለመስጥሮ ክሳዳ እስመ ልሳነ ግዕዝ አሐዘት ላለመስጥሮ ክሳዳ አምላኪየ አምላኪየ እገይስ ኀቤከ አምላኪየ አምላኪየ እገይስ ኀቤከ ለቤተ ክርስቲያን ቤትነ ድረተ ገጽመ ጽድቀ ጎርጎርዮስ አርዘ ሃይማኖት አስረጸ አይጹቀ እንዘ ይብስ ምንተ ጽማዊ ሀሩራማኒ ምወቀ እግዚኦ ሚ በሱ እሊሳቂዮኒ እግዚኦ ሚ በልፈ ነገረ ሃይማኖተ አመ እስመ ይሬ መንተ ወበጊዜ ሌሊት ይኔጽረ ምነሩ ኮንኪለ ዘተሰወረ ኦሪተ ለእግዚአብሔር ምድር በምድራ ዓለምኒ ወኩሎሙ እለ ይነብሩ ውስቴታ ተፈሱ ወተዓስዩ ምስጢራት ደቂቅ ዘጎርጎርዮስ ኩሎሙ በለያሬ አምጣነ ወረሰ ወነሳ በስሙ ጎርጎርዮስ በኩ ወላዲ ሊቃውንት ዘቆሙ እላዊ ተተና ወፍር ከመ ይርድኦሙ አመስጥሩ ዕድሜዮሙ ሎሙ ይትባረክ እግዚአብሔር አምላከ አበዊነ ስቡሕኒ ውእቱ ወልዑልኒ ውእቱ ለዓለም ይጼኑ ምሩቅ ቤተ ክርስቲያን ጼና ዚአኪ እስመ ተቀባኪ አንቲ ዘጎርጎርዮስ እፍረተ ወምስጢር ማዛ ዚአኪ መሰጠ አዲተ ከመ ጼና ቅኔ ሰናይ እንተ ጸረጸ ገነተ አጸደ ይስድሮስ ሃይማኖተ እስመ በውስቴቱ ይውዝ ዘተጋረተ ማየ ቅኔ ፈለገ ሰናይተ